በዚህ መረጃ ጊዜያችን የተለያዩ መረጃዎችን በስፋት ይዣለሁኝ። በተለይ ላሊበላ አካባቢ አሁን በዚህ ሰዓት ውጊያ መቀስቀሱን የመረጃ ምንጮች ከቦታው አድርሰውናል። ወደ ምስራቅ ጎጃም የተለያዩ አካባቢዎች እንደዚሁም ደግሞ ወደ ደቡብ ወሎ የተለያዩ አካባቢዎች እንደዚሁ በዚህ ሰዓት ውጊያ መኖሩን እየገለጹልን የመረጃ ምንጮች አሉ። እነዚህንና ዝርዝር መረጃዎችን ወደ እናንተ ይዤ እመለሳለሁ። ከዛ በፊት ያው ሰሞኑን እንደምናደርገው የዩቲዩብ ቻናላችን ሰብስክራይብ በማድረግ ለሌሎቹ እንዲደርስ በማጋራት በኩል ሚናችሁ እንድትወጡ ትላንትና አስተያየትን ሰጡን ባልነው መሰረት በርካቶቻችሁ አስተያየት ሰጣችኋል። ከመቶ በላይ የሚሆኑ አስተያየቶችን ተመልክቻለሁ። አብዛኞቻችሁ እጅግ የሚያበረታታ ላለፉት 3 ዓመታት ቲዩኒስን እንደተከታተላችሁና በዜናው ሚዛናዊነት በዘገባው ታማኝነትና እውነተኝነት እርግጠኛ እንደሆናችሁና ለሌሎች ሰዎችም እያደረሳችሁ እንደሆነ ነው በስፋት የገለጻችሁልን። አንዳንዶቻችሁም መሻሻል ያለበት ያላችኋቸውን ሰጣችሁናል። በእጅጉ ነው የምናመሰግነው። ዛሬም አስተያየቶቻችሁን በመስጠት በተለይ የሰብስክራይብ ደግሞ የቻናሉን ተከታዮች ቁጥር አሁን ካለበት ወደ 200 ሺህ በአጭር ጊዜ ለማድረስ እቅድ ይዘናል። ይሄ እቅድ የሚሳካው በእናንተ ነው። ምናልባት በአጭር በተከታታይ አጭር ሳምንታት ውስጥ ይህንን የሰብስክራይበር ቁጥር ወደ 200 ሺህ እንድናደርስ እናንተ ቻናሉን ለማያውቁ ሰዎች በማጋራት በኩል ቻናሉንም ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ እንድታደርጉ ነው። እንግዲህ ያው ቻናሉ እንዲያድግ መረጃዎቹ ለብዙ ሰዎች እንዲደርሱ የእናንተ ድጋፍ የበለጠ ስለሚያስፈልግ ነው። እኛ ከተለያዩ አካባቢዎች በአስቸጋሪ ሁኔታ መረጃዎች እናመጣለን። መረጃዎቹ ለብዙ ሰዎች እንዲደርሱ እንድታደርጉ ነው። ያው ብዙ በሀገር ውስጥና በሀገር ውጭ ያሉ የዩቲዩብ ቻናሎች መረጃዎችን እየወሰዱ እንደሚያጋሩ እናንተም ጽፉላላችሁ በስፋት። አንዳንዶቻችሁ ጫና ሲበዛባቸው የዜና ምንጭ ይጠቅሳሉ። አንዳንዶቹ ደግሞ እንዲሁ ሳይጠቅሱ እንደሚዘግቡም ያው እኛም እንረዳለን፣ እንሰማለን። እናንተም ይሄን ደጋግማችሁ ትላላችሁ። ስለዚህ እውነተኛ መረጃውን ከምንጩ ለማግኘት ብዙ ሰዎች ሰብስክራይብ እንዲያደርጉና ቻናሉ እንዲያውቁት በማድረግ በኩል ሚናችሁ እንድትወጡ ነው። ዛሬ አስተያየት የምትሰጡን ቦታ ከዚህ ከተማ ነው የምንከታተላችሁ ከዚህ ቦታ ነው በማለትም አስተያየት እንድትሰጡን ጭምር ነው ጋብዘው። አስተያየቶቻችሁን በኋላ ሰብሰብ አድርጌ እመለከታለሁ። በአዎንታዊ ባሉታዊ የምትሰጡን መለስባቸዋለሁኝ። ይሄን እናንተ እንድትቀጥሉ ነው። የሰብስክራይበር ቁጥራችን በማሳደግ በኩል ሚናችሁ እንድትወጡ ለማለት ነው። አድማጭ ተመልካቾቻችን ወደ መረጃዎቹ ነው የሚሄደው። አሁን በዚህ ሰዓት ከያዝኳቸው መረጃዎች መካከል መጀመሪያ የሚሄደው ወደ ሰሜን ወሎ ላሊበላ አካባቢ የሚወስደን መረጃ ነው። ላሊበላ ከተማ አቅራቢያ በተለያዩ ቦታዎች ከማለዳው 1 ሰዓት ጀምሮ ውጊያ መቀስቀሱን ነው እየሰማ ነው። በተለይ ከላሊበላ ከተማ ሰሜን ምስራቅ እና ምስራቃዊ አቅጣጫዎች በ4 ቦታዎች ነው ከባድ ውጊያ ተቀስቅሷል የተባለው። ጣፈላማች፣ ተሆር፣ ዋንዛበረት፣ ጠፍ ጠሊት ተብሎ በሚጠሩ አካባቢዎች ከባድ ውጊያ እየተደረገ ነው። በእነዚህ አካባቢዎች የሚደረገው ውጊያ በከባድ መሳሪያ እየታገዘ እንደሆነ እንዲሁም ደግሞ በሌሎች የላሊበላ አካባቢዎች አየር ማረፊያና ሽምሻ ወንዝን ጨምሮ ወደ እነዚህ አካባቢዎችም ከባድ መሳሪያ እየተወረወረ እንደሆነ ገልጸዋል የላሊበላ የመረጃ ምንጮቻችን። በተለይ ጣፈላማችና ተሆር፣ ዋንዛበረት ተብሎ የሚጠሩት አካባቢዎች ከፍተኛ ውጊያ ነው እየተደረገ ያለው። በዚህ አካባቢ የጨበጣ ውጊያ ጭምር አለ ነው የሚሉት። በመከላከያ እና በፋኖ ኃይሎች መካከል ነው በዚህ አካባቢ ከባድ ውጊያ እየተደረገ ያለው ብለዋል። ላሊበላ ከተማ ዙሪያ ገነተ ማርያም አየር ማረፊያ እንዲሁም ደግሞ ሽምሻ አካባቢም ወደ እነዚህ አካባቢዎችም ከከተማው አካባቢ ከባድ መሳሪያ እየተተኮሰ ነው፣ እየተወረወረ ነው ከባድ መሳሪያ። በዚህ ምክንያት ዛሬ ወደ ገበያ የሄዱ የነበሩ ሰዎች ከገበያ እንደተመለሱና ገበያ እንደተበተነ ነው በዚህ የመረጃ በአካባቢው በተቀሰቀሰው ውጊያ ምክንያት ነው የሚሉት። ይሄ ቦታ በተለይ ሴሩ ቀመስ ጨምሮ ወደ አምባውርግ ተብሎ የሚጠሩት አካባቢዎች ነው ከኩል መስክና ከላሊበላ አቅጣጫ ከሁለት አቅጣጫዎች ወደ እነዚህ አካባቢዎች ከባድ መሳሪያ እየተተኮሰ ያለው። ይሄ እንግዲህ ከትላንት ጀምሮ ውጥረት እንደነበር ገልጾ የመረጃ ምንጮቹ ዛሬ 1 ሰዓት ጀምሮ ግን በአካባቢው ከባድ ውጊያ ተቀስቅሷል ብለዋል። በዚህ ውጊያ እንግዲህ በተለይ የጨበጣ ውጊያም ጭምር እየተደረገ ስለሆነ ከፍተኛ የሆነ ጉዳት ሊደርስ እንደሚችል ነው እስካሁን ባለው ሁኔታ ዝርዝር መረጃዎችን ማረጋገጥ ባይቻልም። በአካባቢው ያለው ውጊያ ግን ለወትሮ ላሊበላና አካባቢው ከተደረጉ ውጊያዎች ጭምር ከፍ ያለ የከባድ መሳሪያ የሰራዊት ስምሪትና የተለያየ አቅጣጫ የፋኖችም ጭምር አጸፋ በዚሁ ልክ ከፍተኛ ውጊያ ሊባል ይችላል ሲሉ ነው የመረጃ ምንጮቻችን የገለጹት። በዚሁ ሰሜን ወሎም ሌሎች አካባቢዎችም እንደዚሁ ውጊያዎች መኖራቸውን ትላንትና ዛሬ መረጃ ምንጮች አድርሰውናል።
አንዱ ራያ ቆቦ አካባቢ ነው። ራያ ቆቦ አካባቢ መንጀሎ ተብሎ የሚጠራ አካባቢ የደፈጣ ጥቃት መድረሱን የመረጃ ምንጮች ገልጸዋል። እዚህ አካባቢ ለኬላ ፍተሻ ይንቀሳቀሱ በነበሩ የሰራዊት አባላት በተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ነው ጉዳት ስለመድረሱ የገለጹት። እንግዲህ በዚህ ደፈጣ ጥቃት በዝርዝር ከፍተኛ ጉዳት ደርሷል በማለት ነው የመረጃ ምንጮቹ የገለጹት። በቁጥር በሀዝ እና በመሳሪያ ወይም ደግሞ በሰው ቁሳዊና ሰብአዊ ውድመቱን ለመለየት እንዳልቻሉ ነው። አረንቋቴ ተብሎ በሚጠራ አካባቢ እንደዚሁ በሚንቀሳቀስ ተሽከርካሪ ላይ እዚሁ ራያ ቆቦ ወረዳ ገጠር አካባቢ ነው። አረንቋቴ ተብላ የሚጠራ ቦታም እንደዚሁ የደፈጣ ጥቃት መድረሱን ገልጸዋል። ተኩለሽ አቅጣጫ ሸወይ ድረስ ላስታ መገንጠያ እየተባለ የሚጠራው አካባቢ ዛሬም ድረስ በአካባቢው የተኩስ ልውውጥ እየተደረገ መሆኑን ነው የገለጹት። በተለይ ሸዊ ተብሎ የሚጠራው አካባቢ ወደ ላስታ ተራራማ አካባቢዎች የከባድ መሳሪያ ድብደባው ላለፉት 4 ቀናትም እየቀጠለ እንደሆነ ነው የገለጹልን። ሌላው ሰሜን ወሎ መቄት አካባቢ የሚወስደን መረጃ ነው። ይሄ ከላሊበላ ከተማ ወይም ደግሞ ከላስታ ወረዳ ኩታ ገጠም የሆነ አካባቢ ነው። በዚህ አካባቢ ትላንትና 2 ቦታዎች ላይ ውጊያ እንደነበረ የመረጃ ምንጮች ገልጸዋል። አንዱ ድርቀ ሰፋየት ተብሎ የሚጠራ አካባቢ ሲሆን ሌላው ኩሪሳ ወንተ ለማርያም ተብሎ የሚጠራ አካባቢ ነበር ውጊያ የተደረገው ብለዋል። እዚህ ኩሪሳ ተብሎ የሚጠራው አካባቢ በነበረው ውጊያ የሚሊሻ አባላት ጉዳት ደርሶባቸው ህይወታቸው ያለፈም አሉ፣ ሆስፒታል የገቡ አሉ ሲሉ ነው የመረጃ ምንጮች የገለጹት። ይሄ ከላሊበላ ጋር በሚያገናኘው አካባቢ ስለሆነ ወደዚህ ቀጠና በተለይ ድብኮ ተብሎ ወደሚጠራው አካባቢ ከገረገራ ከተማ ወደዚህ አካባቢ ከባድ መሳሪያ በተከታታይ ወደ አካባቢው ሲተኮስ እንደነበር ማምሻውን የመረጃ ምንጮች ገልጸዋል። በከባድ መሳሪያ ድብደባ የደረሰ ጉዳት የለም በሰዎች ላይ ብለዋል። ከዚህ ከመቄት አካባቢ መረጃዎቻችን እንግዲህ መቄት በተለይ ፍላቂትና ገረገራ ከተሞች በተለይ ከገረገራ ተራራማ ስፍራዎች ነው ወደ እነዚህ አካባቢ ከባድ መሳሪያ ይተኮስ የነበረው ብለዋል። ሌላ እዚህ አካባቢ አንድ የደረሰን መረጃ አለ። ምንድነው? አንድ የ6 ዓመት ህፃን በለበሰው አልባሳት ምክንያት በተለይ በለበሰው ልብስ ቲሸርቱ ላይ እኔም ፋኖ ነኝ የሚል ጽሁፍ ያለበት ቲሸርት ለብሷል በሚል ለ6 ሰዓት ተወስዶ ታስሮ እንደቆየና በኋላ ወላጆቹ ሂደው እንዳስወጡት ነው እየሰማ ነው። ይህንን እኔም ፋኖ ነኝ የሚል ልብስ ለምን ለበሰ በሚል ነው ታስሮ የነበረው ሲሉ ነው ወላጆች ያደረሱት። የ6 ዓመት ህፃን ነው። እንግዲህ በተደጋጋሚ እንደምንሰማው ፋኖ የኢትዮጵያ አርበኝነት ምልክት ነው። ባለፈው ውጊያ ላይም መንግስት በተደጋጋሚ መግለጫ የሚሰጥ ፋኖ የሚለው ስም የአርበኝነት ምልክት ነው። አሁንም ከፋኖ ጋር እኛ ችግር የለብንም ሲል በተደጋጋሚ የሚሰማ ቢሆንም ግን አሁን ፋኖ የሚል አልባሳት የለበሱ የ6 ዓመት ህጻናት ላይ ጭምር እንደዚህ አይነት ጫና እየደረሰ እንደሆነ ነው እየሰማ ነው። በህፃኑ ላይ የደረሰበት ሌላ ምንም አይነት ጉዳት እንደሌለ ግን ቤተሰቦቹ ይህንን ለኢትዮ ኒውስ አረጋግጠዋል። የደረሰበት ጉዳት የለም ብለዋል። ወደ ደቡብ ወሎ አካባቢዎች ስንሄድ ደቡብ ወሎ 2 አካባቢዎች የተኩስ ልውውጥ መኖሩን እንሰማለን። እንግዲህ ሰሜን ወሎ ላሊበላ፣ ቆቦና መቄት አካባቢ ያሉትን አድርሰናል። ወደ ደቡብ ወሎ ስንሄድ ደግሞ ውጫሌ ወረዳ ውጫሌ ከተማ አምባሰል ወረዳ ማለት ነው እና ወደ ምዕራብ የደቡብ ወሎ ምዕራብ ወረዳዎች እየተባሉ ከሚጠሩት ደግሞ መካነ ሰላምና አካባቢው እንዲሁም ወደ መቅደላ የሚወስዱ መረጃዎች አሉ። በቅደም ተከተል ላድርስ። ውጫሌ ያለውን ላስቀድም። ከውጫሌ ከተማ አቅራቢያ የሚገኙ ቦታዎች ላይ ትናንት ማምሻውን የነፍስ ወከፍ መሳሪያዎች ተኩስ እንሰማ ነበር ብለዋል የአካባቢው ነዋሪዎች። በተለይ ሮቢት አካባቢ ማምሻውን የተኩስ ልውውጥ እንደነበርና ረፋዱን ሮቢትና ጢሳና ተብሎ የሚጠራው አካባቢ የፋኖ ኃይሎች መግባታቸውን ስለመመልከታቸው ነው የገለጹት። ይሄ እንግዲህ ሮቢት ተብሎ የሚጠራው በሀይቅና በውጫሌ ከተማ መካከል የሚገኝ አካባቢ ነው። ማታ የተኩስ ልውውጥ ነበረ። ጧት በዚህ አካባቢ ጢስ አባሊማ ተብሎ የሚጠራው አካባቢ የፋኖ ኃይሎችን ከተሞቹ ተመልክተናል ነው የሚሉት። እነዚህ አነስተኛ ከተሞች ናቸው፣ የገጠር ታዳጊ ከተሞች። ከዛ ውጭ ግን በነበረው ተኩስ ልውውጥ የደረሰ ጉዳትም የለም ነው ያሉት የመረጃ ምንጮቻችን። ሰሞኑን በዚሁ በደሴ ከተማ አቅራቢያ ቦሩ ስላሴ ተብሎ የሚጠራው አካባቢ ሌሊት የተኩስ ድምጽ ይሰማ እንደነበር በትናንትናው የመረጃ ሰዓታችን አቅርበናል። ይህ እንግዲህ በደሴ ከተማ አንዱ ክፍለ ከተማ በሆነው ቦሩ ስላሴ ተብሎ የሚጠራው ወደ ኩታበር መውጫ አካባቢ ነው። ዛሬም በዛ አካባቢ ሌሊቱን የተኩስ ድምጽ ሲሰማ ማደሩን ነው የመረጃ ምንጮቻችን የገለጹት። ከተኩሱ ጋር ተያይዞ ግን ዝርዝር የደረሰ ጉዳት ለማረጋገጥ አልተቻለም።
ከደሴ ከኩታበርና ከቦሩ ስላሴ አቅጣጫ ተከታታይ ውጥረቶች መኖራቸውን ይገልጻሉ የመረጃ ምንጮቻችን። በዚህ በቦሩ ስላሴ በግሸን ወደ ደላንታ የሚወስደው መንገድም በተደጋጋሚ በአካባቢው ውጊያ የሚደረግበት እንደሆነ ነው የሚገልጹት። ሰሞኑን ወደ ደላንታ አቅራቢያ ተሬ ተብሎ የሚጠራ አካባቢ በነበረ ውጊያ የፖሊስ አባላት ከነተሽከርካሪያቸው መወሰዳቸውንም እንዲሁ ማድረሳችን ይታወሳል። እነዚህ የፖሊስ አባላት እስካሁን ድረስ ስለመለቀቃቸው አለመለቀቃቸው ግን የታወቀ ነገር የለም። ወደ ሌሎች መረጃዎቻችን ስንሄድ ወደ መቅደላ ነው የምንሄደው። በመቅደላ ወረዳ ትላንትና ወደ ከተማዋ የፋኖ ታጣቂዎች ጠዋት መግባታቸውና በከተማው በፖሊስ ጣቢያ ላይ በደረሰ ጥቃት በርካታ የፖሊስ አባላት መገደላቸው እንደዚሁም የሚሊሻ አባላት መሞታቸውን ስንገልጽ ነበር። የሟቾቹ ቁጥር ንጹሐንን ጨምሮ ወደ 15 እንደሚደርስ የመረጃ ምንጮቹ ገልጸው ከሰዓት በኋላ ግን ወደ ከተማዋ ተመልሶ መከላከያ ገብቷል። መከላከያ ከመቅደላ ማሻ ከተማ ወጥቶ ደብረ ዘይትና ኮሬብ ተብሎ ወደሚጠሩ አካባቢዎች እንደዚሁ የከባድ መሳሪያ ድብደባዎችን አልፎ አልፎ ያደርጋል። በአካባቢው ግን ምንም አይነት ውጊያ ወይ ደግሞ አንጸፋ የለም። ከፋኖ ጋር ግንኙነት አላችሁ በሚል በርካታ ሰዎች እየተያዙ ይታሰራሉ ብለዋል። ትላንትና የፖሊስ አባላቶቹ ጋር በተያያዘ የፖሊስ አዛዡን ጭምር ሞተዋል የሚል መረጃ እንደዚሁ አድርሰን ነበረ። አሁን የፖሊስ ኃላፊ ሳይሆን በሌላ ኃላፊነት ደረጃ ላይ ያሉ ሌላ የፖሊስ አባል ናቸው ከፖሊስ አባላት ጋር የተገደሉት የሚል መረጃ ደርሶናል። እንግዲህ ከአካባቢው ያለ ነው። ሌላ መረጃችን እንዲሁ በዚሁ ደቡብ ወሎ ምዕራብ ወረዳዎች አካባቢ የሚያቆየን ወደ መካነ ሰላም አካባቢ የሚወስደን ነው። መካነ ሰላም ከተማ ሳይንት ቦረና ማለት ነው 7 ኪሎ ሜትር ርቀት ላይ በሚገኙ ሁለት ቦታዎች ላይ ትላንትና ከሰዓት በኋላ ውጊያ ስለመደረጉ መረጃዎች ጠቁመዋል። በተለይ መቅደላ ቀበሌ እና ሰኞ ገበያ ተብሎ የሚጠሩት አካባቢዎችና በእነዚህ አቅራቢያ ነው ውጊያ የነበረው። ከምሽቱ 12 ሰዓት እስከ 2 ሰዓት በነበረው ውጊያ በዚህ አካባቢ ይንቀሳቀስ በነበረ የወታደራዊ ተሽከርካሪ ላይ የደፈጣ ጥቃት ደርሶ ነው ውጊያ የተቀሰቀሰ ነው የሚሉት። በተሽከርካሪው ላይ በተፈጸመ የደፈጣ ጥቃት ወታደሮች ላይ እና በተሽከርካሪው ላይ ጉዳት መድረሱን ገልጸው ከበዛ በኋላ በአካባቢው ለ2 ሰዓት የቆየ ውጊያ ተቀስቅሶ ነበር ብለዋል። በዚህ ምክንያት ወደ መካነ ሰላም ከተማ ያሉ በሮች አካባቢ ውጥረት አለ ብለዋል። ውጥረት አለ። በከተማው መግቢያና መውጫ በሮች አካባቢ እንደዚሁ ከባድ መሳሪያዎች እንደገና ከትላንት ማታ ጀምሮ ረፋዱን እየተጓጓዙ እየተደቀኑ እንደሆነ ነው የገለጹት፣ ወይም ደግሞ እየተጠመዱ እንደሆነ ነው። ሆኖም ግን ዛሬ በመካነ ሰላም ከተማም ሆነ በአካባቢው የተኩስ ድምጽም ሆነ ውጊያ እንደሌለ፣ እንደውም ገበያ መካነ ሰላም ገበያ እንዳለ ነው የመረጃ ምንጮቻችን የገለጹት። ይሄ አልፎ አልፎ ከዋናው ገበያ ቅዳሜ የሚውል ገበያ በአካባቢው እንዳለ ይህንን ገልጸውልናል። ሌላ በዚህ በደቡብ ወሎ ምዕራብ ወረዳዎች ተብለው ከሚጠሩት አካባቢ ጃማ እናገኛለን። በጃማ ወረዳ ሊባኖስ በተባለ ቦታ ትላንትና በዙ 23 በአካባቢው የፋኖ አባላት አሉበት በተባሉ ተራራማ ስፍራዎች ላይ የከባድ መሳሪያ ድብደባ እንደነበር፣ ግን በከባድ መሳሪያ ድብደባ ምንም ጉዳት አለመድረሱን ከአካባቢው የወጡ መረጃዎች ጠቁመዋል። ደቡብ ወሎ ያሉ መረጃዎቻችን ይህንን ነው የሚመስሉት። ወደ ሰሜን ሸዋ ስንመጣ ሁለት ቦታዎች ላይ መረጃዎችን ይዘናል። የመጀመሪያው ሚዳ መራኛ አካባቢ ነው። በሚዳ መራኛ አካባቢ እምቢበሎ ተብሎ የሚጠራው አካባቢ ማምሻውን ተከታታይ የሞርተር እና ሌሎች ከባድ መሳሪያዎች ሲተኮሱ እንደነበር ገልጸው በዚህ ተኩስ 8 ሰዎች ያልታጠቁ ሰዎች ማለት ነው ቀላል የመቁሰል ጉዳት አጋጥሟቸዋል ብለዋል። በንብረት ላይም ጉዳት ስለመድረሱ ነው የተገለጸው። ከሚዳ አካባቢ ከባድ መሳሪያ ተከታታይ ይተኮስ እንጂ በአካባቢው ግን ያጸፋ ምላሽ ሲሰጥ አልሰማንም፣ አልተመለከትንም ብለዋል የመረጃ ምንጮቻችን። ሌላው መረጃችን እዚሁ ሰሜን ሸዋ ወደ ሸዋሮቢት አካባቢ የሚወስደን ነው። እዚህ አካባቢ ያለው መረጃ ደግሞ የስብሰባ መረጃን የተመለከተ ነው። የሸዋሮቢት ከተማ በተለይ የቀወት ወረዳ አስተዳዳሪ አቶ ሽመልስ የአካባቢውን ነዋሪዎች ሰብስበው ከመከላከያ ጋር ያገኙትን ድል በተናገሩበት ሁኔታ ነው ያደረሱን። እንግዲህ እዛ አካባቢ ያለውን ሁኔታ ተቆጣጥረነዋል የሚል አስተያየት እንደሰጡ ይገልጹና የመረጃ ምንጮቻችን፣ ሆኖም ደግሞ የወረዳ አስተዳዳሪው አሁን ያሉበትን ሁኔታ ሲገልጹ ከተባለው ነገር ጋር ተዛማጅ ነው ወይ ብለው እንዲነጻጸር ይፈልጋሉ። በቀወት አካባቢ ያለው ሁኔታ ተቆጣጥረነዋል ብለዋል። ቅርታ ዳጊህን ታውጣዋል። ድል ስለማግኘታቸው ነው የሚገልጹት። ሆኖም ግን እሳቸውን የተመለከተው መረጃ ግን
እሳቸው አሁንም በመደበኛ ሁኔታ ቢሮዎችን ከፍተው እየሰሩ አይደለም፣ ወይ ደግሞ ቢሮዎች የሚከፈቱ ከሆነም በመከላከያ አባላት ታጅበው ነው የሚከፍቱት። እንደውም መኖሪያቸው ሁሉ በመከላከያ ካምፕ ነው። ከአካባቢው ሹመት የሚወስድ ሰው ጠፍቶ አሁን ቤተሰቦቻቸውን ሁሉ ሹመት እንዲወስዱ ጠይቀዋል። ሹመት የሰጧቸው ሰዎች እንኳን ለአካባቢው አስተዳደር እስካሁን ድረስ በይፋ አላሳወቁም። በይፋ ያላሳወቁት ደግሞ የተሿሚዎቹ ስም ዝርዝር አንድም ካለው ስጋት የተነሳ ነው፣ ሁለትም ደግሞ እነዚህ ሰዎች በይፋ መቀበል ላለመቀበላቸውን ስለማያረጋግጡላቸው ነው ይላሉ። እጀባ ጥበቃና እጀባ ከመከላከያ ባሻገር የግል ቤተሰቦቻቸው ስልጠና እንዲሰጣቸው ተደርጎ ነው እየሰለጠኑ ያሉት ነው የሚሉትና ይሄ በሆነበት ሁኔታና ማታ ማታ ታርጋ በሌላቸው ጥቁር መኪናዎች እየተንቀሳቀሱ ባለበት ሁኔታ አካባቢውን ተቆጣጥረነዋል ብለው መናገራቸው ከእውነታው ጋር የሚጋጭ ይሆናል ሲሉ ነው ይህንን ማሳያ ያቀረቡት። ወደ ሌሎች መረጃዎቻችን ስንሄድ ወደ ደቡብ ጎንደር አካባቢ የሚወስዱንን መረጃዎች ነው የምናስከትለው። በደቡብ ጎንደር የተለያዩ አካባቢዎች መረጃዎችን ይዘናል። በዚሁ በደብረታቦር ቀጠና ከነዚህ ካሉ አዲስ ዘመን ከተማ አካባቢ የቦምብ ፍንዳታ መድረሱን ይገልጹና በዚህ የቦምብ ፍንዳታ የፖሊስ አባላት ላይ ጉዳት ስለመድረሱ ሁለቱ ሕይወታቸው እንዳለፈ ይገልጻሉ። ይሄ ከሁለት ቀናት በፊት የሆነ እንደሆነ ነው የገለጹት የመረጃ ምንጮቻችን። ሌላው እስቴ አካባቢ እንግዲህ ሰሞኑን ከባድ ውጊያ ከነበረባቸው በተለይ ባለፉት 10 ቀናት በተደጋጋሚ መረጃም ስናደርስ ነበር። በእነዚህ አካባቢዎች ነዋሪዎች በተለይ ተፈናቃዮች ከፍተኛ ስጋት ውስጥ መግባታቸውን ነው ለኢትዮ ኒውስ የገለጹት። ከኦሮሚያ ክልል በተለይ ከወለጋና አካባቢው እንዲሁም ከቤንሻንጉል ከመተከልና ከሌሎች አካባቢዎች ተፈናቅለው በተለይ መስቀል መተርኮሻ ተብሎ ወይ ደግሞ መስቀል መተኮሻ ተብሎ የሚጠራው አካባቢ ያሉ ተፈናቃዮች በመጠለያ ጣቢያችን አካባቢ ውጊያ እየተደረገ ስለሆነ በተደጋጋሚ ከፍተኛ ስጋት ገብቶናል ሲሉ ነው የገለጹት። በትላንትና ማምሻውን ከ10 ሰዓት ተኩል ጀምሮ መካነ ኢየሱስ ከተማ አቅራቢያ ወደሚገኙ ደዋሮና ሚናሶ ተራራ አካባቢ ከባድ መሳሪያ ወደ አካባቢው በተደጋጋሚ ከመከላከያ ይተኮስ ነበረ። ካሁን በፊትም በአካባቢው ከባድ ውጊያ ነበረ ብለዋል። በዚህ ደዋሮና ሚናሶ ተራራ ላይ በነበረው ከባድ መሳሪያ ድብደባ የደረሰውን ጉዳት ማወቅ አልተቻለም። አንዳንድ የመረጃ ምንጮቻችን ተራራማ ስፍራዎቹ ተኩስ ወይ ደግሞ ድብደባ ተደረገ እንጂ በነዋሪዎች ላይ ወይ ደግሞ ሰብአዊ ጉዳት አለመድረሱን ይገልጻሉ። ሆኖም ከዚህ ጋር በተያያዘ በተለይ በእነዚህ ሁለት በተጠቀሱት አካባቢዎች እንደገና በአካባቢው መከላከያ ምሽጎችን ወይ ደግሞ ቋሚ የካምፖችን እየሰራ ስለሆነ በአካባቢው ውጊያ ሊቀሰቀስ ይችላል የሚል ግልጽ የሆነ ስጋት አለን ነው የሚሉት። ተፈናቃዮቹ መጠለያ ጣቢያቸው እንዲቀየር ወይም ደግሞ ወደ ሌላ አካባቢ እንዲዛወሩ ነው የሚጠይቁት። ካሁን በፊትም በአካባቢው በተፈናቃዮቹ አካባቢ 2 ሰዎች ጉዳት ደርሶባቸዋል በነበረው ውጊያ ነው የሚሉት። እንግዲህ ከተለያዩ አካባቢዎች ተሰደው መጥተው እዚህ አካባቢ ደግሞ አማራ ክልል ባሉ አካባቢዎች በተፈናቃዮች ላይ የሚደርሰው ጉዳት ይሄ መጀመሪያው አይደለም። ካሁን በፊትም በተፈናቃዮች ላይ አስገድዶ መድፈርን ጨምሮ ሌሎች ሰብአዊ በደሎች እየተፈጸሙ እንደሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ያወጣው ሪፖርት ያሳያል። ከተፈናቃዮቹ መጠለያ ካምፖች አካባቢ እንደዚሁ ውጊያ ሲደረግ ይሄ መጀመሪያውም አይደለም። ግን እነዚህ ስጋት ስላላቸው ለመበተን ወይ ደግሞ ወደ ሌላ አካባቢ ለመዛወር የጥያቄ ማቅረባቸውን ነው የገለጹት። ይህንን በተመለከተ እንግዲህ አካባቢው አስተዳደር አካባቢ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ምናልባት መረጃው የሚሳካ ከሆነ በሌላ መረጃ ጊዜያችን እንመጣለን። ደብረታቦር ትላንትና ስብሰባ እንደነበር እንደዚሁ ሰምተናል። ስብሰባውን በመከላከያና በአካባቢው አስተዳደር የብልጽግና ተወካዮች የከተማውን የማኔጅመንትና የዞኑን ሰራተኞች ተወካዮች የሰበሰቡት። በዚህ ስብሰባ ላይ ከተነሱት ጉዳዮች መካከል አንዳንዶቹ መነጋገሪያ ሆነዋል። ከነዚህ መካከል እንግዲህ ሰብሳቢዎቹ ኮሎኔል ደርሶ የሚባሉ የመከላከያ አመራር ከመከላከያ በኩል ከሌሎቹም ደግሞ የአካባቢ የብልጽግና ተወካዮች የዞን አስተዳዳሪ የፖለቲካ ተወካዮችን ጨምሮ ነበረ። በዚህ ላይ ከተነሱት ፋኖን የተመለከቱ ጉዳዮች ፋኖን ትደግፋላችሁ፣ ፋኖን የምትደግፉ ከሆነ እርምጃ እንወስዳለን የሚሉት ያው ሌላም ቦታ በተደጋጋሚ የሚቀርቡት አስተያየቶች እንዳሉ ነው። መከላከያ ኦፕሬሽን እየከሸፈ ያለው እናንተ እዚህ ያላችሁት ለፋኖ ጥቆማ ስለምትሰጡ ነው። በተደጋጋሚ መከላከያ ኦፕሬሽን እየከሸፈ ያለው ካሁን በኋላ ይህን የምታደርጉ ከሆነ እርምጃ እንወስዳለን የሚል ዛቻ ማስፈራሪያም እንደነበር እና አብዛኛው ፋኖ መረጃ የሚያገኘው ከእናንተና ከከተማው ነው፣ የመከላከያና የአድማ ብተና እንቅስቃሴ መረጃ የምትሰጡት እናንተ ናቸው የሚል ነገር እንዳለ
ሌላው አርፎ ተቀምጦ እንግዲህ ይሄ ነው በጣም አስቆናል የሚሉት የስብሰባ ተሳታፊዎቹ። ሌላው አካባቢ አርፎ ተቀምጦ ደቡብ ጎንደር ምን ልሁን ብሎ ነው መከላከያ ጋር የሚዋጋው የሚል ንግግር ሲመጣ ነው እንግዲህ ታዳሚዎቹ የሳቁት ብሏል አንድ ተሳታፊ። ሌላው አካባቢ እነዚህ ሰዎች መረጃ የላቸውም ወይስ ደግሞ አንዱን ካንዱ የመነጠል አካሄድ ይሆን ይሄ ብለው ነው ለሳቅ ያበቃቸው ጉዳዩ። ሌላው አካባቢ አርፎ ተቀምጦ ደቡብ ጎንደር ምን ልሁን ብሎ ነው የሚዋጋ የሚለው እንዳሳቃቸው ይገልጻሉ። 11 ወረዳዎች ላይ ግብር አልተሰበሰበም። እንግዲህ በዞኑ ከሚገኙ ወረዳዎች ውስጥ 11 የሚሆኑት ግብር አልተሰበሰበም፣ ካሁን በኋላ ደሞዝ አንከፍልም የሚል ዛቻም ማስጠንቀቂያም ተሰጥቷል። ለመንግስት ሰራተኞች እኛ ደሞዝ እየከፈል እናንተ ፋኖን ትደግፋላችሁ፣ ግብር ስላልተሰበሰበ ደሞዝ አይከፈልም የሚል ነገር በተለይ 11 ወረዳዎች ነው እንግዲህ ከደቡብ ጎንደር ዞኖች የተባለው። ፋኖን እንደገና እንግዲህ ከዚህ ከማዛቻና ከማስፈራሪያው ባሻገር ደግሞ እንደገና ልመና የሚመስልም ነገር ነበረ። ፋኖን ለምኑ የቡድን መሳሪያዎቻቸውን በገመቱት ዋጋ እንገዛለን፣ ወደ እንዲገቡ አድርጓቸው፣ ምንም እኛ እነሱ ጋር ጠብ የለንም፣ የሚፈልጉትን ነገር እኛ እናሟላለን የሚል ነገርም እንግዲህ ዛቻና ማስፈራሪያ እንደገናም ሽምግልና እንደሆነ ነው የመድረኩ ባህሪ የሚገለጸው። ከነዚህ ውስጥ በተለይ አንድ የሲቪል ሰርቪስ ሰራተኛ ያነሱት ጥያቄ የመከላከያ ኮሎኔሉን ጭምር እንዳበሳጫቸው ነው እየሰማ ነው። የፋኖችን ስም በመጥራት ነው። ካሁን በፊት እንግዲህ ከህወሓት ጋር በነበረው ተከታታይ ውጊያ በግንባር ተሰልፎ የነበሩ የፋኖ ስሞችን የፋኖ አባላትና የፋኖ ተወካዮችን እየጠሩ ስማቸውን እነዚህ ለምንድን ነው የምትወጋቸው? ለነዚህ ያልሆነች ሀገር ለማን ትሆናለች ብለው ሲጠይቁ ነው ኮሎኔሉ ለእናንተ በመሰሉ ሰዎች ደሞዝ እየከፈል ብለው በብስጭት በዚህ ሰራተኛ ላይ ዛቻ ያሰሙት። እንግዲህ ሰራተኛውን ከዛ ጀምሮ ስጋት ገብቷቸው እንዳሉ ነው ያሉት። ያው ዛቻ ደርሶብኛል በሚል ከዚህ አንጻር ፋኖች የሚዋጉት አማራ የሚደርስበትን በደል እናንተ ስለማታውቁት ነው ወይ? በተለያዩ የሀገሪቱ አካባቢዎች የሚደርስበትን በደል ታውቃላችሁ፣ ስለዚህ ከዛ አንጻር ነው የሚዋጉት ብለው ሲጠይቁ ነው እንግዲህ ዛቻም ስድብም የደረሰባቸው። አሁን በዚህ ምክንያት ስጋት ውስጥ እንዳሉ ነው ይህንን አስተያየት የሰጡ አንድ ተሳታፊ የገለጹት። መጨረሻም እኛ ወደ ተከዜ ልንዘምት ነው፣ ፋኖ እየመጣ እንዳይበላህ እያንዳንድ ከኛ ጋር ብትሰራና ዘመቻውን ብትቀላቀል ይሻላል የሚል ነው። እንግዲህ ይህንን በተመለከተ እንግዲህ መነጋገሪያ የነበረው ወደ ተከዜ ልንዘምት ነው የሚለው ነው። ወደ ተከዜ መዝመት ማለት ነው ምንድን ነው እቅዱስ ምንድን ነው የሚለው ጉዳይ በተመለከተ ነው አስተያየት ብዙ ሰዎች ጋር መነጋገሪያ ሆኖ የነበረው ነው የሚሉት። ምናልባት ወልቃይትን ለመጠበቅ ነው ወይስ ከዛ ያለፈ ሌላ ነገር ይኖረው ይሆን የሚለው ግን አልተብራራም ነው የሚሉት የመረጃ ምንጮቻችን። ወደ ሌሎች መረጃዎቻችን እንቀጥላለን። ወደ በተለይ ምዕራብ አማራ አካባቢ ካሉ መረጃዎቻችን መካከል ወደ ጎጃም አካባቢ ያሉ መረጃዎችን እናስከትል። ጎጃም የተለያዩ አካባቢዎች ትላንትና ውጊያ መኖሩን ዛሬ ደግሞ አንዳንድ አካባቢዎች ከፍተኛ ውጥረት መኖራቸውን ነው የደረሱን መረጃዎች የሚያሳዩት። ትናንትና ደብረ ማርቆስ ከተማ በተለያዩ የከተማው አካባቢዎች ውጊያዎች እንደነበሩ ተገልጿል። አንዳንዶቹ ለሰዓታት አንዳንዶቹ ደግሞ ከሰዓታት በታች የቆዩ ውጊያዎች ነበሩ። በእነዚህ ውጊያዎችና አካባቢዎች ላይ ዝርዝር መረጃ ማግኘት አልተቻለም። ሆኖም ግን ዛሬም በተለያዩ የከተማዋ መውጫ አካባቢዎች ውጥረቶች እንዳሉ ነው የሰማ ነው። ግንደወይን ምስራቅ ጎጃም ማለት ነው ጥቅምት 23 ከሰዓት በኋላ በአካባቢው ውጊያ እንደነበር ተሰምቷል። በዚህ በነበረው ውጊያ ቤቶች ጭምር በከባድ መሳሪያ መቃጠላቸውን፣ ነዋሪዎች በውጊያው ምክንያት ማምሻውን ቤቶቻቸውን ለቀው መውጣታቸውን ስጋት ገብቷቸው ባልታጠቁ ሰዎች ላይም ጉዳት ስለመድረሱ እዛ አካባቢ የወጡ መረጃዎች ያሳያሉ። ይህን በተለይ ይሄ አካባቢ ውጊያ የተቀሰቀሰው ወደ መርጦ ለማርያም መከላከያ ብዛት መንቀሳቀሱ ተከትሎ ከተማዋን የፋኖ ኃይሎች ለመያዝ ማጥቃት ከፍተው ነው የሚሉት የመረጃ ምንጮቻችን። ይህንን በተመለከተ በዝርዝር መረጃዎች ላይ ወደፊት የምንመለስበት ነው የሚሆነው። ቢቸና ምስራቅ ጎጃም ደቢሳ ተብሎ በሚጠራ አካባቢ ትላንትና ከሰዓት በኋላ በአካባቢው ውጊያ ነበር ብለዋል። ውጊያው ግን ማምሻውን ቆሟል። ምክንያቱ ደግሞ ወደ ቁይ ተብሎ ወደሚጠራው አካባቢ እየተንቀሳቀሰ የነበረው መከላከያ እንደገና ወደ ቢቸና መመለሱን ተከትሎ ነው ውጊያ የቆመው ብለዋል። በዚህ በአካባቢ በነበረው ውጊያ ባልታጠቁ ሰዎች ላይም ጉዳት ስለመድረሱ ሲገለጽ የመቁሰል ጉዳት የደረሰባቸው 3 ሰዎች እንደሆኑ ይህንን መረጃዎች ደርሰውናል።
ሌላው ወደ ምዕራብ ጎጃም በተለይ ዳሞት የተለያዩ አካባቢዎች ወደ ደጋ ዳሞት አካባቢ የተለያዩ ውጥረቶችም ውጊያዎችም እንዳሉ ነው እየሰማ ነው። ዳሞት ቀጠና ዳሞት አካባቢ ከ3 አቅጣጫዎች ከባድ ውጥረቶችም ውጊያዎችም አሉ። ከጅጋ ወደ ሞጣ ከደንበጫ አቅጣጫ እንዲሁም ደግሞ ጅጋ ወደሞ ከፍኖተ ሰላም ወደ ቋሪት ደጋዳም ባሉት አካባቢዎች ነው ውጥረቶች አሉት። ከጅጋ በተመለከተ ከፍኖተ ሰላምና ከሌሎች አካባቢዎች በርካታ የመከላከያ አባላት መጥተው ወደዚህ አካባቢ ብረት ለበስና ከባድ መሳሪያዎችን ይዘው ሰፍረዋል። ይሄ ስጋት ፈጥሯል። ነዋሪዎቹ ስጋት ስላለ አካባቢውን እየለቀቁ እየወጡ እንደሆነ በተለይ አጼ ውሃ ተብሎ የሚጠራው የቋሪት መገንጠያ አካባቢ ባለፈው በአካባቢው ከባድ ውጊያ እንደነበር ገልጸው ዛሬ ሁለቱም ኃይሎች ወደ አካባቢው መቅረባቸውን ተከትሎ በአካባቢው ውጊያ ሊቀሰቀስ ይችላል፣ ውጥረቱም እሱን ነው የሚያሳየው በሚል ነዋሪዎች አካባቢውን እየለቀቁ እየወጡ እንደሆነ ነው የገለጹት። ጅጋ ከተማ ላይም የተለይ እንጨት ገበያ ተብሎ የሚጠራው አካባቢ እንደዚሁ ውጥረቶች አሉ። ትላንትና ጅጋ አካባቢ የነበረው ሁኔታ መውጣትና መግባቱን በተመለከተ መረጃ ስናደርሳችሁ ነበረ። ዛሬ እዚህ እንጨት ገበያ ተብሎ የሚጠራው አካባቢ ውጥረቶች አሉ ብለዋል። ከሞጣ ፈረስ ቤት አቅጣጫም እንደዚሁ እንግዲህ ላይኞቹ ከፍኖተ ሰላም ወደ ዳሞት ወይ ደግሞ ከጅጋ አካባቢ ያሉትን የሚያሳዩ ነው። ወደ ቋሪት አቅጣጫ ከሞጣ አቅጣጫ ወደ ፈረስ ቤት በሚወስደው መንገድ ወይ ደግሞ ወደ ዳሞት በሚወስደው አቅጣጫ አበያ በረሃ ተብሎ የሚጠራው አካባቢ ዛሬ ረፋዱን ውጊያ ተቀስቅሷል ብለዋል። እስከዚህ ሰዓት ድረስ በአካባቢው አበያ በረሃ ተብሎ የሚጠራው አካባቢ ውጊያ እየተደረገ መሆኑን ነው የገለጹት። በዚህ ውጊያ ያለውን አጠቃላይ ዝርዝር የጉዳት መረጃ ግን ለማግኘት አልተቻለም፣ ምክንያቱም በአካባቢው አሁን ውጊያ ስላለ። ሌላው ከደንበጫ ወደ ፈረስ ቤት በሚወስደው አካባቢ እንደዚሁ በዚህ አካባቢ ውጥረት አለ ብለዋል። እነዚህ አካባቢዎች ተያያዥ ናቸው ነው የሚሉት የመረጃ ምንጮቻችን። ተያያዥ ናቸው ከሞጣ ወደ ፈረስ ቤት እንዲሁም ደግሞ ወደ ቋሪት ከጅጋ እንዲሁም ከፍኖተ ሰላም ወደ ፈረስ ቤት ያሉት በሙሉ ተያያዥ ስለሆኑ በአካባቢው ከፍተኛ ውጥረት አለ ነው የሚሉት። ከቲሊሊ ወደ ሰከላ አካባቢም እንደዚሁ በመውጫ አካባቢዎች እንደዚሁ ውጥረቶች እንዳሉ ይገልጻሉ። ደንበጫም ወደ ፈረስ ቤት አካባቢ እንደዚሁ ከፍተኛ ውጥረት አለ። ከደንበጫ ከተማ ወጣ ብሎ ወደ ሚካኤል ቤተክርስቲያን አቅጣጫ እንደዚሁ ውጥረቶች አሉ ብለዋል። ጠቅለል ብሎ ሲታይ እንግዲህ ይሄ በሰሞኑን በተለያዩ አካባቢዎች ቆሞ የነበረው ውጊያ ምስራቅ ጎጃም፣ ምዕራብ ጎጃም አካባቢዎች እንደገና ውጥረቶችና ውጊያ የመቀስቀሱን የሚያሳዩ መረጃዎች ናቸው ያሉን። ይሄ አሁን ያለው ነው። ምናልባት እኛ ይሄን መረጃ ከሰጠን በኋላ በተለያዩ አካባቢ ተለዋዋጭ ሁኔታዎች ስለሆኑ የተለያዩ ክስተቶች ሊከሰቱ ይችላሉ። ይህንን የሚያሳዩ መረጃዎች ናቸው ያሉን። ደቡብ ጎንደር አዲስ ዘመን ጣራ ገዳም ተብሎ የሚጠራው አካባቢ አልፎ አልፎ የከባድ መሳሪያ ድምጽ እንደሚሰማ ይህንንም መረጃዎች ጠቁመዋል። ከዚህ ጋር የተያያዙትን በዝርዝር የምንመጣባቸው ነው የሚሆኑት። ሌላ መረጃችን እንግዲህ ከነዚህ አማራ ክልል ካለው አሁን ሁኔታ መረጃዎች ባሻገር ወደ ሌሎች መረጃዎቻችን ስንሄድ ኢትዮጵያን የተመለከቱ ሁለት መረጃዎች ወጥተዋል። እንግዲህ ኢትዮጵያ ያለችበትን አንዱ የኢኮኖሚ ሁኔታ፣ ሁለቱም የኢኮኖሚ ጉዳዮችን የሚመለከቱ መረጃዎች ናቸው። የኢኮኖሚ ጉዳይ ደግሞ አገሪቱ አሁን ካለችበት አጠቃላይ አንጻራዊ ፖለቲካ አንጻር የሚቀዳ ስለሆነ እነዚህ መረጃዎች ወደ እናንተ እናድርስ። ባጭሩ ሌጋተም የተባለ ዓለም አቀፍ ድርጅት ኢንክሉሲቭ ሶሳይቲ ኦፕን ኢኮኖሚ ኤንድ ኤምፓወርድ ፒፕል የሚል መስፈርቶችን ዋቢ አድርጎ መስፈርቶችን መለኪያ አድርጎ አጠናው ጥናት መሰረት ኢትዮጵያ ከነበራት 2021-2022 ከነበራት ደረጃ 4 ደረጃዎችን አሽቆልቁላ አሁን 153ኛ ደረጃ ላይ ትገኛለች በዚህ ዓመት በወጣው ጥናት መሰረት ብሏል። ይሄም በዓለም አቀፍ ደረጃ ይሄ ስሌት ከተለካላቸው ሀገሮች 167 ሀገሮች 153ኛ ነች ኢትዮጵያ ተብሏል። ከሳሃራ በሳሃራ በረሃ በታች ካሉ ሀገሮችም እንደዚሁ ከ41 ሀገሮች 39ኛ ደረጃ ነች። አጠቃላይ በ12 መስፈርቶች በተለካው ልኬት እድገትን፣ ብልጽግናን፣ በተለይ ኢንቨስተሮችን፣ የግል ጥበቃን፣ የባለ ሀብቶችን፣ የታክስን ሁኔታ መስፈርቶች አድርጎ በ12 መስፈርቶች በተጠናው ጥናት 41.9 ከመቶ በማምጣት ነው ኢትዮጵያ በዚህ ደረጃ የተገኘችው።
በተለይ ከ2022 149ኛ ደረጃ ከነበረችበት በዚህ ዓመት 2023 ማለት ነው አሁን በያዝነው የፈረንጆቹ ዓመት የተጠናቀቀ አንድ ወር በቀረው ዓመት 153ኛ ደረጃ ወደ 153ኛ ደረጃ አሽቆልቁላለች ወይም ወርዳለች ተብሏል። የባለሀብቶች ጥበቃ የግሽበት ጡዘት ወይም ደግሞ የግሽበት ሁኔታ የታክስ ሕግ እንደዚሁም የኢንቨስተሮች የሀብት ጥበቃ በተመለከተ ዝቅተኛ ደረጃ ያገኘችባቸው ማርኮች ኢትዮጵያ እነዚህ ናቸው። እንግዲህ በሀገር ውስጥ ባለው ጦርነት ምክንያት ነው እነዚህ ሊሆኑ የሚችሉት። ሌላው ኢትዮጵያን የተመለከተውም መረጃ እንግዲህ ኢትዮጵያ አሁን ከአበዳሪ ሀገራት ብድር ለማግኘት ያለችበት ሁኔታ ብድር የመክፈል አቅሟ አስጊ ደረጃ ላይ ይገኛል ሲል ነው ይሄም ፊች የተባለ ድርጅት ባወጣው ሪፖርት ያሳየው። በዚህ ሪፖርት ኢትዮጵያ ብድር የመበደር አቅሟ ዝቅተኛ ነው ወይም ደግሞ ብድር የመክፈል አቅሟ ደግሞ የአደጋ ቀጠና ውስጥ ገብታለች ብሎ ነው ይህንን ያወጣው። ባለፈው ሲሲ ወይም ደግሞ 3 ሲ ላይ የነበረው ደረጃ አሁን ወደ 2 ሲሲ ተብሎ ወርዷል። በአሁኑ ሰዓት እንግዲህ ኢትዮጵያ 28 ቢሊዮን ዶላር በላይ ዓለም አቀፍ የዕዳ ጫና ያለባት ሀገር ስለመሆኗ መረጃው አብሮ አትቷል። ኢትዮጵያ አዲስ ብድር ለማግኘት ከአበዳሪ ሀገራት ጋር ላለፉት 2 ዓመታት ድርድር እያደረገች እና እነዚህ አበዳሪ ሀገራት ደግሞ በኢትዮጵያ ውስጥ ያለውን ጦርነትና ተዛማጅ ጉዳዮችን እያነሱ በተለይ የዶላርን የነጻ ገበያ ጭምር እያቀረቡና ኢትዮጵያ ብድር የመክፈል አቅሟን ግምት ውስጥ ማስገባት ነው ድርድር እያደረጉ ያሉት። ኢትዮጵያ ብድሯን እንዲያራዝሙላት ከጠየቀቻቸው ሀገሮች መካከል ቻይና ባለፈው ፈቃደኛ ሆና የብድር የመክፈያ ጊዜ ማራዘሟንም እንደዚሁ መረጃው አብሮ አትቷል። ለዚህ ሰዓት የያዝናቸው መረጃዎች እነዚህ ነበሩ። በመረጃ በማቅረብ በኩል የበለጠ ካሳና በአልደረባዬ በተለይ ቀረጻና ቅንብር በኩል መለስ አድማሴ አብሮን ቆይቶ ነበር። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ ማድረግና